ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ደግሞ ስለ ቅዱስ ሚካኤል ንግስ በዓል በሰፊው እንነጋገራለን። የንግስ በዓሉ የሚውልበት መቼ እንደሆነ፣ እንዴት እንደሆነ፣ ለምን እንደሚከበርም እናያለን። አብራችሁን ቆዩ። ከስሙ ትርጓሜ እንጀምር። ቅዱስ ማለት ልዩ ክቡር ማለት ነው። ሚካኤል ማለት ደግሞ መኑ ከማምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል የሚለው ስም ቃሉ የዕብራይስጥ ነው። ሚ ፊደልን ስንመለከት መኑ ማለት ነው። ካ ደግሞ ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ይህም ማለት የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ እግዚአብሔር ነው። በመሆኑም እግዚአብሔርን በባህሪ የሚመስለው በስልጣኑም የሚተካከለው በምድርም በሰማይም እንደሌለ የሚነገር ልዩ ክቡር ስም ነው። የነቢያት አለቃ ሙሴ ባህር ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትን ፈርዖንን ከነሰራዊቱ ያሰጠመለትን አምላክ እግዚአብሔርን በመዝሙሩ ሲያመሰግን አቤቱ በአማልክት መካከል በስመ አማልክት ከሚባሉ በስመ አማልክት ከሚጠሩ አንድም አማልክት ዘበጸጋ ከተባሉ ከነቢያት ከካህናት መካከል አንተን የሚመስል ማን ነው? በቅዱሳንም ዘንድ እንደ አንተ የከበረ ማን ነው ብሏል። ቅዱስ ዳዊትም አቤቱ ከአማልክት የሚመስል የለም ብሏል። እግዚአብሔር ግን ኢያሱን አስነስቶ አረጋግቷቸዋል። ቅዱስ ሚካኤል 40ውን ዘመን እስራኤላውያንን ደመና ጋርዶ መና አውርዶ ክንፉን ዘርግቶ ጠላትን መክቶ ከሙሴ ጋር እንደመራቸው ከኢያሱ ጋርም ይሁን ዘንድ ከሰማይ ወረደ። በኢያሪኮ አካባቢም የተመዘዘ ሰይፉን ይዞ በግርማ ለኢያሱ ታየው። ኢያሱም ወደ እርሱ ቀርቦ አንተ ከኛ ወገን ነህ ወይስ ከጠላቶቻችን ሲል ጠየቀው። ቅዱስ ሚካኤልም መልሶ እረዳ ዘንድ እነሆ የሰራዊት አለቃ ሆኜ ተሹሜ መጥቻለሁ አለው። ሰኔ 12 ቅዱስ ሚካኤል ደገኛዋን ቅድስት አፎሚያን ከሰይጣን ተንኮል የታደገበት ዕለት እንደሆነ በድርሳኑ ላይ ተጽፎ እናገኛለን። ቅድስት አፎሚያ አስትራኒቆስ የተባለ ደግ ባል ነበራት። ይህ ሰው ሊሞት ሲል የቅዱስ ሚካኤልን ስዕል አዘጋጅቶ በመስጠት በየወሩ በቅዱስ ሚካኤል ቀን ለድሆች ለጦም አዳሪዎች ምጽዋት እንድትሰጥ መስጠት ብቻ ሳይሆን ወደ ፈጣሪዋ አጥብቃ ከመጸለይ እንዳታቋርጥ ነግሯት ያርፋል። ቅድስት አፎሚያም ይህንን ርኅራኄና የሰብአዊነት የተሞላበትን በጎ ሥራ አጥብቃ መስራት ጀመረች። የበጎ ነገር ጠላት የሆነው ሰይጣን የቸርነት ሥራውን ተመልክቶ ወደ ቅድስት አፎሚያ መጣ። አዛኝ በመምሰል ለምን ገንዘብሽን ታባክኛለሽ? ይልቁንስ ገንዘብሽን ከማለቁ በፊት ባል አግብተሽ አትኖሪም? ባልሽ እንደሆነ ጸድቋል፣ ምጽዋት አስፈልጎ ማለት። ሰይጣን የአስትሮኒቆስን መጽደቅ የተናገረው አፎሚያምን ለማስደሰት ሳይሆን እንደ አዳምና ሔዋን ለማሳት ነው። ቅድስት አፎሚያም ሌላ ባል ላላገባ ከፈጣሪ ቃል ኪዳን ገብቻለሁ አለችው። ሰይጣንም የሚያስትበትን የጥፋት የተንኮል መንገድ ብዙ ነውና ሞኖክሴ በመምሰል ብዙ ቢበዘብዛትም አፎሚያ ግን ለስጋዊ ምክሩ ቦታ ሳትሰጠው እንቢ አለችው። ሰይጣንም በዚህ ሳያበቃ ያስትልኛል፣ አፎሚያንን ያሳምንልኛል ያለውን ሐሳብ እያመጣ ቢነግራትም በእንቢታዋ ጸናች። ለሰይጣን ውሸት የየዕለት ሥራው ስለሆነ ይባስ ብሎ ቅዱስ ሚካኤል ነኝ አለ። ሰይጣን በአምሳለ መልአክ ሰውን እንደሚያስት ያወቀው ቅዱስ ጳውሎስ ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣል ብሎ ነግሮናል። ስለዚህ አፎሚያ በቅዱስ ሚካኤል ተመስሎ ቢነግራትም አልቀበልም አለችው። ወዳጆቼ እስቲ ራሳችንን እናስብ። ስለ እውነት እኛ ብንሆን ይህንን ፈተና እናልፍ ነበረ? ይህ የአፎሚያ የእምነት ጥበብ የሚያሳይ ነው። ሰይጣንም አሉኝ የሚለውን ሰይጣናዊ ማሳመኛ ጥበብ ተጠቀመ። አፎሚያም ምንም ይበል ምንም አልተቀበለችው። ምክንያቷ ደግሞ ንግግሩና ገጽታው አብሮ ስላልሄደላት ነው። በአፎሚያ መንፈሳዊ ቆራጥነት የተበሳጨው ሰይጣንም ዓይኑን አፍጥጦ አንቆ ሊገላት ሲል ቅዱስ ሚካኤል ብርሃናዊ ክንፉን እያማታ በቅጽበት ደረሰላት፣ ከሰይጣንም እጅ አዳናት። ቅዱስ ሚካኤል ስለ ዕረፍቷ ብፅዕት አፎሚያ ሆይ ሄደሽ የቤትሽን ሥራ አዘጋጂ፣ ዛሬ ከዚህ ዓለም በሞት ትለያለሽ። እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን አዘጋጅቶልሻል ብሎ የምስራቹን ነግሯት ከሷ ተሰወረ።
ቅድስት አፎሚያም የቅዱስ ሚካኤልን የበዓል ዝግጅት ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ መልእክት ላከች። እነሱም መጡ። ለነሱም ቀሪ ገንዘቧን ለደዎች ለጦም አዳሪዎች ይሰጧቸው ዘንድ አስረከበቻቸው። ከዚያም በኋላ ተነስታ ጸለየች። የከበረ የመልአኩን የቅዱስ ሚካኤልን ስዕል አንስታ አቅፋ ሳመችው። አፎሚያም ለሰይጣን ይህንን ስዕል ስታሳየው ነው አሳቻ መልኩ ወደ ሰይጣንነት የተቀየረው። ያን ጊዜም ቅድስት ነፍሷ ከስጋዋ ተለየች። ቅዱስ ሚካኤል የከበረች ነፍሷን በብርሃናዊ ክንፉ አቅፎ ደግፎ የፈጣሪው መንግስት እንድትወርስ አድርጓታል። ከቅድስት አፎሚያ ሁለት ነገር እንማራለን። አንደኛው ጥቅም አዘል ፈተና አልፎ ሰይጣንን ድል መንሳቷ ሲሆን፣ ሁለተኛው ደግሞ አፎሚያ ጽድቅ ሰርታ የሥጋ ፈተናዋን ድል ነስታ ሰይጣንን ማሸነፍ የቻለችው ጫካ ገብታ ሳይሆን ባለመሆኗ ነው። ስለዚህ ጽድቅ ሰርቶ ለመስደቅ ስራ እንጂ ቦታ እንደማይወስን ታሪኳ አስተማሪ ነው። ሰኔ 12 የምናከብረው ቅድስት አፎሚያን ከሰይጣን የታደገበት ቀን ነው። የባራንንም የሞቱን ደብዳቤ አጥፍቶ በሰርግ ተክቶ ታምር እንደሰራለት ድርሳኑ ይነግረናል። መልአኩ ቅዱስ ሚካኤል በብርሃናዊ ክንፉ ደግፎ ከክፉ ነገር ሁሉ ይሰውራል። ለዓመቱ በሰላም ያደርሰን። ያመሰው ይበላል። ይቆያል።